በአሁኑ ሰዓት ይዤላችሁ የቀረብኩት ሁላችሁም ትናንት ምሽት እንደተከታተላችሁት ኤኤምኤስ ከወንድማገኝ ጋር በነበረን ውይይት ላይ ማለት ነው በሜጫ ወረዳ ከመራዊ ከተማ በቅርብ ርቀት በምትገኘውና ጥምት ተብላ በምትጠራው ቦታ ላይ ያገዛዙ ድሮን ተከስክሷል። ተመልካቾቻችን ተከስክሷል። ለዚህም ድሮን መከስከስ የኮሎኔል ታደሰ ሙሉነህ ብርጌድ አባላት የድሩን ድርሻ ወስደዋል ወይም ኃላፊነቱን ወስደዋል። ተመልካቾቻችን አድማጮቻችን ሁላችሁም እንደምታውቁት በጥቂት ጊዜያት ብቻ በአማራ ክልል በተለያዩ ቦታዎች ከ200 ጊዜ በላይ ነው የድሮን ጥቃት የተፈጸመው። በርካታ ንጹሃን ተገድለዋል። ቤት ንብረቶች ወድመዋል። የቤት እንስሳት ወድመዋል። የእርሻ ሰብሎች ወድመዋል። ከሁሉም በላይ ከፍተኛ ሰብአዊ ኪሳራ ደርሷል። በርካታ ንጹሃን የተገደሉበት አሰቃቂ የድሮን ጥቃቶች ተፈጽመዋል፣ ተመዝግበዋል ማለት ነው። ተመልካቾቻችን ከነዚህ ቦታዎች መካከል በተለይ የመራዊው የዛሬ ዓመቱ ጥቃት ሁላችንም እናስታውሰዋለን እና ትናንትና ደግሞ ድሮን የተከሰከሰው እዛው መራዊ አቅራቢያ ነው። ከእንግዲህ በኋላ በድሮን በመመካት ውጊያውን ማስቀጠል ይችላሉ ያገዛዙ የሚለውን የምንመለከተው ይሆናል። ነገሮች ትናንት ከነበሩበት እየተቀየሩ ነው የሚሄዱት። መፍትሄ እስካልተሰጣቸው ድረስ ክንድህን ባጠበቅክ ቁጥር አፈናውን ባጠበቅከው ቁጥር ታጋዮቹም ክንዳቸውን እያጠበቁ ዘዴያቸውን እየቀየሩ እየተጠናከሩ ነው የሚመጡት። ስለዚህ በኃይል ተመክቼ አሸንፋለሁ የሚለው ነገር አይሰራም። ከወዲሁ አቁመው። አንተ ብቻ አይደለም ያን የምታደርገው፣ እነሱ ደግሞ መውጫ ያዘጋጁልሃል፣ ሌላ ዘዴ ያዘጋጁልሃል እያልን ስንናገር ነው የከረምነው። ተመልካቾቻችን አድማጮቻችን ከሱ በላይ በትናንትናው ዕለት ደግሞ አስፈሪው መረጃ ላገዛዙ ማለት ነው የደረሰው የሱዳን ጦር በኢትዮጵያ ምዕራብ ድንበር አቅራቢያ የከፈተው መጠነ ሰፊ ጥቃት ነው። እንደምትመለከቱት በከባድ መሳሪያና በሜካናይዝድ የታገዘ ጥቃት ነው የከፈተው የሱዳን ጦር። በአብይ የሚደገፉትን የአርኤስኤፍ ሚሊሻዎች እንዳይሆኑ አድርጎ ነው የተመቱት በትናንትናው ዕለት። እንዲሁም የኢትዮጵያ ድንበር ከተማ በቁጥጥር ስር ገብተዋል። የሚመልሳቸው ያለ አይመስልም። ዘገባዎችን ስናነብ መጠነ ሰፊ በአብይ የሚደገፉት ኃይሎች በጣም ከባድ ኪሳራ ነው ያስተናገዱት። ቤኒሻንጉል ላይ ማሰልጠኛ ማዕከል የተከፈተላቸው የራፒድ ሰፖርት ፎርሱ ኃይሎች ማለት ነው፣ የሐምዳን ዳጋሎ ኃይሎች። ይሄ በጣም አስደንግጧል ብዙዎችን። የአሁኑ መጠነ ሰፊ ጥቃት በጀነራል አልቡርሃን የሚመራ ሱዳን ጦር ሰሞኑን በኢትዮጵያና በደቡብ ሱዳን ድንበር የሚገኙ ከተሞችን መቆጣጠሩን ተከትሎ የተወሰደ ነው። ቀጣይ እርምጃ ነው። ሰሞኑንም ወስዷል። የኢትዮጵያን ድንበር ከተሞችና የደቡብ ሱዳን ድንበር ከተሞችን የሚያዋስኑትን ተቆጣጥሯል። የትናንትናው ቀጣይ ነው የተደረጉት። የጃንጃዊድ ሚሊሻዎች በጣም ከባድ ጉዳት ነው የደረሰባቸው። አንዳንዶችን ተከትሎ የነጻድቃንን ሐሳብ በማጋራት በተለይ የብልጽግና ሰዎች ትናንት በሱዳን ድንበር በኩል በኢትዮጵያ ድንበር በኩል የገባው ኃይል ህዋቶችም አሉበት፣ ህዋት በዛ በኩል እየገባ ነው የሚል ነገር እያሰራጩ ነው የሚገኙት። እስካሁን ከህዋት በኩል የተሰጠ መግለጫ የለም። እነ ጀነራል ጻድቃን ግን ከዚህ ኃይል ጋር የህዋት ኃይሎችም አሉ ወደ ኢትዮጵያ እየገቡ ነው የሚል ነገር በማሰራጨታቸው በአገዛዙ በኩል ከፍ ያለ ድንጋጤ የተፈጠረ ይመስላል። በሱዳን በኩል ያለው ጥቃት ከፍተኛ ነው፣ ጦሩም ከፍተኛ ነው፣ በሜካናይዝ ደረጃ የታጠቀ ነው። ሌሎች በርካታ የውጭ መገናኛ ብዙሃንም እየዘገቡት ነው የሚገኙት። ተመልካቾቻችን እንግዲህ ይህን ተከትሎ ነው የጀነራል ወይም የፊልድ ማርሻል ብርሃኑ ጁላ ንግግርን የምናስከትለው። ስርዓተ አልበኝነት የነገሰበት፣ ሰላምና ልማት የጠፋበት፣ ዳር ድንበር መከላከል የማይቻልባት አገር ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። ምንም አልተሳሳቱም ፊልድ ማርሻሉ። ይህም በማለታቸው ምንም አልተሳሳቱም። ግን አንድ ጥያቄን ጠይቃቸው፣ በማን ምክንያት እንደዚህ ሆነች? በእርግጥ ስርዓት አልበኛ ሆነ አላቸው አሏችሁ። ስርዓት አልበኝነት ወንጀል የተስፋፋበት፣ እገታ የተስፋፋበት አሏችሁ። ድንበር መከላከል የማይቻልበት ትክክል። የሱዳን ጦር ሌሎችም ሀገር ጦሮች እየገቡ የደቡብ ሱዳን ጭምር በጋምቤላ እየገቡ ጥቃት የሚፈጽሙበት ሉዓላዊነቷን ተነጥቃለች።
እንዳሉትም የሞትና የሰቆቃ ሀገር ሆናለች። ሌላው ቀርቶ የውጭ ጠላት እንደፈለገ ገብቶ ይፈነጭባት ብለዋል። ማን ነው ይህን ያስደረገውስ? ማን ነው እንደፈለገ በሀገራችን ላይ እንዲሆን ያስደረገው? ማን ነው? ለዚህ ሁሉ ተጠያቂው ማን ነው የሚሉን ነው። ኑዛዜው ትክክል ነው። ኢትዮጵያን በደንብ ገልጸውታል። ሰሞኑን ጀነራሎቻችን እየተናገሩ ነው እና ለምሸት ደግፌም ሰራዊታችን ደክሟል፣ በደርግ ጊዜ ካጣነው ሀብት ይልቅ በ5 ዓመት የጠፋው ሀብትና የሰው ንብረት ይበልጣል ብለው እውነቱን ቅጭ አድርገው ተናግረውታል። ወደ ኑዛዜ እየመጡ ነው እና ፊልድ ማርሻሉ ያልመለሱት ጥያቄ ማን ነው ተጠያቂው የሚለው ነው። ኢትዮጵያን በዚህ ደረጃ ስርዓት አልበኛ እንድትሆን ወንጀለኞች እንዲፈነጩባት ሁሉም እንዲደፍራት ያደረገው ማን ነው የሚለውን መልሱ። ልክ ጀነራል አለምሸትን እንደጠየቅናቸው ተመካከሩ። አጠገባቸው ያለውን ሰው ጠይቁት። በዚህ ደረጃ ለድሮም ስርዓት አገልግለናል፣ በዛም ስርዓት አገልግለናል፣ በአንተ ደረጃ እንደዚህ ኢትዮጵያ ሆኖ አናውቅም ብላችሁ ጠይቁት አጠገባቸው ያለውን ሰው። የሆነው መልሳችን። ሌላው ተመልካቾቻችን ከመተሐራ አዋሽ መስመር ላይ የሚገኘው ድልድይ እንደምታዩት ተደርምሷል። ከመተሐራ ወደ አዋሽ በሚወስደው መንገድ ላይ በአዋሽ ወንዝ ላይ የተገነባው ድልድይ ትናንት ሰኔ 26 ቀን 2018 ዓ.ም ነው የተደረመሰው። አደጋው የተከሰተው አንድ የጭነት ሲኖትራክ መኪና በድልድዩ ላይ የተሻገረ በነበረበት ወቅት ሲሆን በደረሰው የመደርመስ አደጋ ሳቢያ ከፍተኛ የንብረትና የሰው አካል ጉዳት ደርሷል። የሶስት ሰዎች ሁኔታ እስካሁን የደረሱበት አልታወቀም ተብሏል። 3 ሰዎች 8 ሰዎች ላይ ቀላልና ከባድ የአካል ጉዳት የደረሰባቸው ሲሆን በአስቸኳይ ወደ ሕክምና ተቋም ተወስደው የሕክምና እርዳታ እየተደረገላቸው ይገኛል። ሌላው ያለምንም ተለዋጭ ማረፊያ ምስኪኖችን ከነቤተሰቦቻቸው እያወጡ ሜዳ ላይ መበተኑ አሁንም ቀጥሏል። ድህነትን ሳይሆን ድሆችን በሚጠላው አገዛዝ ምስኪኖች ለዘመናት ከኖሩበት ቤት አውጥቶ ለልመና እየዳረጋቸው ይገኛል። ለልመና ከውጭ ደርሰው ሲመለሱ ከነቤተሰቦቻቸው ቤታቸውን ያጡት ፈርሶባቸው ያገኙት እናት ምን ይላሉ? ባጭሩ እንስማቸው። ሰው ወገን ደርሶ እህል በሚያጎርሱኝ ምንም ነገር የሌለኝ ሴትዮ መጫወቻ ነው ያደረጉኝ። የኢትዮጵያ ሕዝብ ለእናንተና ለእግዚአብሔር ይታያል። አቤት እያልኩኝ ነው ምልሁ ይልሂድ እቃን ራሴት እንዳገቡኝ አላቅም ምን ውስጥ እንዳለ ይሄን ጎረቤቶቼ ሰብስቦን እኔንም እዚህ አንጥቶ ይጣሉኝ። እባካችሁ እርዱኝ፣ ኑልኝ፣ ድረሱልኝ፣ ወገን ድረሱልኝ። ወገን ለወገን ይደርሳል። በሳዑዲ አረቢያ እስር ቤቶች ውስጥ 200 ያህል ኢትዮጵያን የሞት ፍርዳቸውን እየተጠባበቁ እንደሚገኙ ሚድልስት አይ ጋዜጣ ዘግቧል። በሀገሪቱ እስር ቤት የሚገኙ ኢትዮጵያን ፍልሰተኞች በአረበኛ የተጻፈ ሰነድ እንዲፈርሙ በፖሊስ እንደሚገደዱ በሚስጥር ያነጋገራቸው ኢትዮጵያ እንደገለጡለት ነው ዘገባው ያመለከተው። ካሚስ ሙሻይት በተባለው እስር ቤት ውስጥ ብቻ 58 ኢትዮጵያን ስደተኞች እንደታሰሩ ታሳሪዎች ተናግረዋል። ባለፈው ሚያዝያ የሞት ቅጣት የተፈጸመባቸውን ከትግራይ ክልል የሄዱ 3 ኢትዮጵያን ፍርደኞች ስም የዜና ምንጩ በዘገባው አካቷል። ተመልካቾቻችን፣ አድማጮቻችን የሰዓቱ አጫጭር መረጃዎች እነዚህ። አማራ ክልል ባለፉት 5 ቀናት 2 ክስተቶች ጎላ ብለው የመገናኛ ብዙሃን መድረኮች አጀንዳ በመሆን የተነሱ ናቸው ማለት ይቻላል። አንደኛው የአብይ አህመድ አገዛዝ በእጅ ጥምዘዛ ማስፈራራት የጠራው የድጋፍ ሰልፍ ሲሆን፣ ሌላኛው የተለመደው የፋኖች የድል ግስጋሴ ነው። ረቡዕ ዕለት በአራቱም የአማራ ማዕዘናት የድጋፍ ሰልፍ አድርጉልኝ በሚል የሌባ አይነ ደረቅ ሆኖ ህዝቡን ስለገደልኩ መርቀኝ፣ ስለዘረፍኩህ አመስግነኝ፣ ስላፈናቀልኩህ አወድሰኝ፣ ማሳን ስላቃጠልኩም በርታ በለኝ አይነት ትርጓሜ የተሰጠው የድጋፍ ሰልፍ የጠራው የአብይ አህመድ አገዛዝ እንዳሰበውና እንዳቀደው ሳይሆንለት ቀርቶ በተቃራኒው ውጤት ሰልፎቹ ተጠናቀዋል። የፋኖ ኃይሎች በዚህ ሁሉ ያገዛዙ የሰልፍ ግርግር ስራቸውን ሳይዘነጉ ድላቸውን በየአቅጣጫው እያስመዘገቡ ነው ያለፉትን 5 ቀናት የዘለቁት። ገዢ መሬቶችን አስለቅቀዋል። ቁልፍ ቦታዎችን ተቆጣጥረዋል። ስንቅና ትጥቅ በእጃቸው አስገብተዋል። በዛሬው መሰናዶ በሁለቱ የሸዋ እዞችና ከወሎ የፋኖ ቃል አቀባዮች ያደረሱንን ዘገባ እንመለከታለን። ከአማራ ፋኖ ሸዋ እዝ የሰሞኑ እንቅስቃሴ እንጀምራለን። አርበኛ ንጋቱ ይታገሱ የአማራ ፋኖ ሸዋ እዝ ምክትል የህዝብ ግንኙነት ኃላፊ ይቀጥላል።
የአማራ ፋኖ ሸዋ እዝ እንግዲህ በስሩ ያሉ የተለያዩ ክፍለ ጦሮች ትልልቅ ስራዎች እየሰሩ ነው በእለቱ የዋሉት። ከዚህም መካከል የመጀመሪያው ይኩኖ አምላክ ክፍለ ጦር እንግዲህ የክፍለ ጦር ያው በስፋት የሚንቀሳቀሰው በማጀቴ በከፊል መንዝና እንዲሁ በአጣዬ የተወሰነ ክፍሎች እንቅስቃሴ ያደርጋል። የክፍለ ጦር በተለይ ዛሬ ጠዋት 12 ሰዓት ላይ ልዩ ቦታው ካራቆሪ የሚባል ቦታ ላይ እንግዲህ የሚንቀሳቀስ የፕሮፌሰር አስራት ወልደየስ ብርጌድ እዛ አካባቢ በስፋት ይንቀሳቀሳል እና ያን አካባቢ ያው ቅድም እንደገለጽከው የአማራ ፋኖ ሸዋ እዝ ከሁለት ቀን በፊት በተለይ የትራንስፖርት እንቅስቃሴ ገደብ ጥሏል። ይህን ገደብ እያስከበረ ያለ በማለቴ በካራቆሪ አካባቢ ይህን ገደብ እያስከበረ ያለ ፕሮፌሰር አስራት ወልደየስ ብርጌድን እንግዲህ ለመደምሰስና መንገዱን ለማስከፈት ከሁለት አቅጣጫ የጠላት ኃይል እንቅስቃሴ አድርጎ ነበር። ይሄው እንግዲህ ከአጣዬ አካባቢ የመጣው ኃይል ልዩ ቦታው ኮኩቢ በሚባል ቦታ ላይ ከፍተኛ ጉዳት ደርሶበታል። ማለቴ የአማራ ፋኖ ሸዋ እዝ ፕሮፌሰር አስራት ወልደየስ ብርጌድ የጠላት ኃይል ወደ ካራቆሪ እንደሚመጣ ቀድሞ መረጃ ስለነበረው ደፈጣ ኮኩቢ እና ዥንጎሬ በሚባል ቦታ ላይ ወጥተው ነበረ። የጠላት ኃይልም ከአጣዬ በኩል የመጣውን የጠላት ኃይል ኮኩቢ ላይ ከፍተኛ ጉዳት አድርሶበታል። ደፈጣ ያደረገ የፋኖ ኃይል ከጨፋና ከኬሚሴ ተውጣጡ የመጣው በአራት ተሽከርካሪ የመጣው ኃይል እንዲሁም ከባባድ መሳሪያዎችን ይዞ የመጣው ኃይል ደግሞ ዥንጎሬ በምትባል ወይንም ከካራቆሪ በስተሰሜን አቅጣጫ 5 ኪሎ ሜትር ርቀት ላይ በግምት እዛ ላይ ደፈጣ የወጣው የፋኖ ኃይል ከፍተኛ ጉዳት አድርሶበታል። እንግዲህ በዚሁ በፕሮፌሰር አስራት ወልደየስ ብርጌድ ስር ያለ አይሻ ሰይድ ሻለቃና አራተኛ ሻለቃ አንደኛ ሻምበል ቦታው ላይ ነበሩ። እዛው ካራቆሪ ላይ በእነዚህ ኃይል ብቻ ነው የጠላት ኃይል እንግዲህ አይቀጡ ቅጣት የተቀጣው። ከፍተኛ ጉዳትም አስተናግዷል። በተለይ የመጀመሪያው ከአጣዬ የመጣው እግረኛ አስቀድሞ ነበር። ሁሉም ከፊት የነበሩት እግረኞች ሙትና ቁስለኛን የሆኑት እነሱን ለማንሳት ድጋሚ ከአጣዬ በኦራል እና በሌሎች ተሽከርካሪዎች ከባባድ መሳሪያዎችን ይዞ መጥቶ ሽፋን እየሰጠ ለማውጣት ሞክሮ ነበር። ነገር ግን ቀድሞ የመጣው የኦራል ተሽከርካሪ ሙሉ ለሙሉ በከባድ መሳሪያ በዲሽቃና በብሬን ተመቶ ተሽከርካሪው ከጥቅም ውጭ ሆኗል። እላው ላይ የነበሩ የአገዛዙ ጠባቂ ኃይሎችም እንዲሁ ማለት ሙትና ቁስለኛ ሆነዋል። በዚህ ልክ ከፍተኛ ጉዳት አስተናግዷል። በኋላ መጨረሻ ላይ እንግዲህ ሽፋን በዙና በሞርተር እየሰጠ አሁንም ቁስለኛ ለማንሳት ሞክሮ ነበረ። በተወሰነ መልኩ ምናልባት ለሱ ትንሽ ቀረብ ያሉትን ለማንሳት ችሏል። ነገር ግን እዛው አካባቢ የነበሩት ማለቴ ኩብኩቤ አካባቢ የነበሩትን ዜና እስከሰጡ ድረስ ተሽከርካሪውም ማለቴ የኦራል ተሽከርካሪው አልተነሳም። ሙትና ቁስለኛውንም እንደዛው ማንሳት አልቻለም። ከፍተኛ ውጊያ ነው ሲደረግ የዋለው። በዚህም እንግዲህ የአማራ ፋኖ ሸዋ እዝ ይኩኖ አምላክ ክፍለ ጦር ፕሮፌሰር አስራት ወልደየስ ከፍተኛ ጀብድ ስትሰራ ነው የዋለችው በዚህ አካባቢ። አሁንም በዚህ ልክ ውጥረት አለ። ሌላኛውና ሁለተኛው እንግዲህ በአማራ ፋኖ ሸዋ እዝ ስር ካሉ ክፍለ ጦሮች መካከል በነጎድጓድ ክፍለ ጦር ስር የሚገኘው መብረቁ ብርጌድ እና በናደው ክፍለ ጦር ስር የሚገኘው ራስ አበበ አረጋይ ብርጌድ በጋራ በመሆን እንግዲህ ዛሬ ውሎ ከጠዋት 12 ሰዓት ጀምሮ በጁሁር ከተማ ውጊያ ሲያደርጉ ነው የዋሉት። እንግዲህ ሰልፉን ለማስተጓጎልም ጭምር ሌላውም ጠላት ላይ ከፍተኛ ጉዳት ለማድረስ በማቀድ በተባበረ መልኩ የሁለቱ ብርጌድ አንዳንድ ክፍለ ጦሮች በመግባት ከፍተኛ ጉዳት አድርሰውበታል ጠላት ላይ። እንግዲህ ጠዋት 12 ሰዓት ላይ ነጎድጓድ ክፍለ ጦር መብረቁ ብርጌድ አባይ ሻለቃና ናደው ክፍለ ጦር ራስ አበበ አረጋይ ብርጌድ ሙሉ ኃይሉ ጠዋት 12 ሰዓት ላይ ወደ ነዋሪ ከተማ ዘልቋል። እንግዲህ የመጀመሪያው ውጊያ የተደረገው ከጅሁር ወደ ነዋሪ ሲኬድ ነዋሪ መግቢያ ከተማው ላይ ኬላው ላይ ደፈጣ ያደረገ የመከላከያና አድማ ብተና ኃይል ነበር። እሱንም ሙሉ ለሙሉ ደምስሰው በመግባት ነዋሪ ከተማን እንግዲህ በከፊል አሁን ዜና በሚሰጥበት ሰዓት በከፊል ተቆጣጥሯል የፋኖ ኃይሉ። በተለይ ልዩ ቦታው ከብት ተራ በሚባለው የነዋሪ ከተማ ክፍል ላይ የፋኖ ኃይሉ ነው ያለው። አሁን የመከላከያ ኃይሉ እና አድማ ብተናው በተወሰነ የከተማው ጠርዝ ላይ ካምፑ ላይ ነው ያለው። ከባባድ መሳሪያ እየወረወረ የፋኖ ኃይሉ የንጹሃን ማለቴ በነዋሪ ከተማ የሚኖረው ንጹሃን እንዳይጎዳ በማሰብ እንግዲህ ቦታ ይዞ የጠላት ኃይል ላይ በጨበጣ እየመታ ነው ያለው። የከባድ መሳሪያዎችን ግን ከመተኮስ ተቆጥቧል የፋኖ ኃይሉ ማለት ነው። ምክንያቱም ንጹሃን እንዳይመታ በመስጋት የመከላከያ ኃይሉ ወይንም የመንግስት ኃይሉ ግን በማናለብኝነትና በደመ ነፍስ የሚወረውራቸው የከባድ መሳሪያዎች በተወሰነ መልኩ የንጹሃን ቤቶችና ንጹሃንን ጎድቷል እና በአጠቃላይ ከፍተኛ ትንቅንቅ ሲደረግ ነው ያለው። በተለይ እዚህ አካባቢ የሚንቀሳቀሰው በነዋሪ ዙሪያ የሚንቀሳቀሰው የፋኖ ኃይል ከዚህ በፊት የሚሊሻን ሰብል ለመሰብሰብ እንግዲህ ከአዲስ አበባ ያመጣው አንድ ኮምባይነርና አንድ ገልባጭ መኪናን ከሳምንት በፊት ኦፕሬሽን በመስራት ማርከው አምጥተው አሁን ፋኖ ባለበት ከተማ ማለቴ በጅሁር ከተማ ነው ያሉት እነዚህ ተሽከርካሪዎች እነዚህ ማሽኖች እና በጅሁር ከተማ አካባቢ ያለውን የአርሶ አደር ሰብል እየሰበሰቡ ነው ያሉት ይሄ ኮምባይነርና ገልባጭ መኪና። በዚህ ልክ ከፍተኛ ተጋድሎ እያደረገ ያለ ፋኖ ነው ማለት በዛ አካባቢ የሚንቀሳቀሰው። ሌላው በዚሁ እንግዲህ በአማራ ፋኖ ሸዋ እዝ የሚንቀሳቀስባቸው ቦታዎች ላይ እንግዲህ መንግስት እንደሚታወቀው የድጋፍ ሰልፍ በሰፊው ጠርቷል። ነገር ግን መንግስት
ህዝብ እንደማይደግፈውና ተስፋ እንደው የሚቆርጥ ከሆነና ህሊና ካለው ተስፋ የቆረጠበት ቀን እለት ነው ማለት ይቻላል። በብዙ ቦታ ሰልፎች ተስተጓጉለውበታል፣ ማድረግ አልቻለም። በተለይ እንግዲህ በምንጃር አካባቢ እንዲሁ ሰልፉ ሲደረግ ለማስተጓጎል በሚልና ደፈጣ በማድረግ ማለት በተለምዶ ሸዋገነት በሚባል አካባቢ የሚሊሻ ኃይል ጋርና ከመከላከያ ኃይል ጋር የፋኖ ኃይሉ ገጥሞ ነበረ። የፋኖ ኃይሉ ያው ሰርጎ የገባው የፋኖ ኃይል ጥቃት አድርሶ ከከተማ ወዲያውኑ ለቋ። ምክንያቱም ጠላት ኃይል ወይንም የመንግስት ኃይሉ በደበነፍስ የሚተኩሳቸው የከባድ መሳሪያዎች ንጹሃኑን እንዳይጎዳ በሚል ለቆቷል። በዚህም ከፍተኛ ጉዳት ደርሶበታል ማለት ነው። ሌላው አሳግርት ከተማ ላይ እንዲሁ ሰርጎ የገቡ የፋኖ ኃይሎች ከተማው ላይ ሰልፍ የሚያስተባብሩ ሚሊሻዎችንና የመከላከያ ኃይሎችን እንዲሁ መተው ወደ ኋላ ፈግፍገዋል። በዚሁም ሰልፉ የተስተጓጎለበት ሁኔታ ነው ያለው። በበቂ መልኩ አላደረገም። ይሁን እንጂ ያው ህዝብ ያልወጣለት እና ማንም ደጋፊ ያጣው የመንግስት ኃይል ተማሪዎችን ከትምህርት ቤት እያወጣ ሰልፉን ለማድረግ ሞክሮ ነበር። ይህም ያልተሳካበት ሁኔታ ነው ያለው። በአጠቃላይ የአማራ ፋኖ ሸዋ ህዝብ በሚንቀሳቀስበትም በሌላም የአማራ ክልል አንቅሮ እንደተፋው ያውቃል። ይህን በደንብ ተረድቷል። ምናልባት እሱ በተቆጣጠረባቸው አካባቢዎች ማለት በከተሞች ብቻ ማለት በአማራ ክልል ያሉ ውስን ከተሞች ላይ እንግዲህ በግድም ቢሆን ህዝቡን አስወጥቼ ህዝብ ድጋፍ አለኝ ለማስባል ዓለም አቀፍ ማህበረሰቡን ለማሳየት እሞክራለሁ ብሎ ጥረት አድርጎ ነበር። ነገር ግን እንዳሰበው አልሆነም። ማህበረሰቡም ያው ሁላችንም እንዳየነው ሚዲያ ላይ አልወጣለትም። አልወጣ ሲለው እንግዲህ የተጠቀመው የመጨረሻው አማራጭ ከትምህርት ቤት ተማሪዎችን አስወጥቶ የራሱን ታጣቂዎች በሰልፉ ላይ ማሳተፍ ነበር። ይህም የታጠቀ ኃይል እንግዲህ ሰልፍ ሲያደርግ ለማን እንደሚደግፍ ይታወቃል። ስለዚህ በአጠቃላይ ያፈረበትና የህዝብ ድጋፍ እንዳጣ በይፋ በእርግጥ ያውቀዋል። ነገር ግን በቃ ገፍቶ የመጣ የህዝብ ጥላቻ እንዳለበት በደንብ የተረዳበት ሁኔታ ነው ያለው። እንግዲህ የሚረዳና የሚገነዘብ ጭንቅላት ካለው በዚህ ልክ ነው ጥላቻውን ያሳየው ህዝቡ እና በአጠቃላይ ህዝቡ ከፋኖ ጎን መሆኑን በይፋ ያሳየበት ነው ያለው። ህዝቡን በአጠቃላይ ይህን የኛን ጥሪ ተቀብሎ ማለት ሰልፉ እንዳይወጡ እኛም ጥሪ ያስተላልፈን ነበር። ይህን ተቀብሎ ሰልፍ ባለመውጣቱ የአማራን ህዝብ በከፍተኛ መልኩ ልናመሰግን እንወዳለን እና ክብር ይስጥልን ነው ማለት የምፈልገው። ሳትነው አድዋ ስላሴን ሳትነው ጠላት አረከሰ ሳትነው ገበየው በሞቴ ሳትነው ግባና ቀደሰ ሳትነው ጣሊያን ጉዳዬ ሳትነው ጣሊያን ጉዳዬ ሳትነው አበሻ ጉዳዬ ሳትነው ጣሊያን ወተወት ሳትነው አይነ ጥሩ ተኳሽ ሳትነው ዋያሌው አባት ሳትነው አላቅ የመቀሌ ሳትነው ምጽዋ ድረስ ሳትነው ቃኘው ነው የሚባለው። የወሎ ምድር ያለፉትን 5 ቀናት በበርካታ ወታደራዊ ድሎች ታጅቦ ነው የቆየው። ሰሜን ወሎ አብዛኛውን ቀጠና በእጁ ያስገባው የአማራ ፋኖ በወሎ የአገዛዙን ፖለቲካዊና ወታደራዊ ስሮችን በመንቀል እያንኮታኮተው የመጨረሻ ግብዓተ መሬቱን ከሚፈጽምበት ምዕራፍ ላይ እንደተጠጋ አመራሮቹ ይገልጻሉ። የአማራ ፋኖ በወሎ የህዝብ ግንኙነት ኃላፊ አርበኛ አበበ ፈንታው ሰልፉም ከሽፏል፣ የድል ግስጋሴውም ተጠናክሮ ቀጥሏል ይለናል። እንግዲህ በወሎ ቤት አማራ ቀጠና በበርካታ አካባቢዎች አገዛዙ ተካሻው የማይዝለው በአዴን የዘመናት የአማራ ህዝብ ጠላቶች መጠቀሚያ የሆነው በአዴን ብልጽግና አሁንም በተለያዩ አማራ ክልል አካባቢዎች በወረዳና በዞን ከተሞች ሰልፍ ጠርቶ ነበረ። ይሄ ሰልፍ ባለፉት 2 ዓመታት አማራ ህዝብ ላይ በምድርም በአየርም ጭፍጨፋ እየፈጸመ ያለው የአብይ አህመድን አገዛዝ አሁንም ለአዲስ ጭፍጨፋ ላለፈው እውቅና ሰጡኝና አሁንም ለአዲስ ጭፍጨፋ ተዘጋጁ የሚል ተጨፈኑ ላሙኛችሁ የሚል ህዝባችንን አሳልፎ አሁን ለጭፍጨፋ የሚያጋልጥ ሰልፎችን ያዘጋጁበት ሁኔታ ነበረ። ህዝባችን ግን እንዳጋጣሚ ሆኖ እንደ ታሪክ አጋጣሚ በጣም ጠንቅቆ ተረድቶታል ሁሉንም ነገር። እኛም ደግሞ የአማራ ፋኖዎች ህዝባችንን በውሉና በቅጡ እየመራን እያታገል ነው እንደሆነ ይታወቃልና በበርካታ አካባቢዎች ሰልፍ ጠርቶ ነበረ። ከትላንትና ወዲያ ጀምሮ ከታህሳስ 7 2017 ጀምሮ ትናንትናም አስገዳጅ በሆነ ሁኔታ በጣም የሚያሳዝነው ደግሞ ሰብአዊነትን ጭምር በሚጋፋ ሁኔታ በጣም ትላልቅ እድሜ ደረጃ ላይ የደረሱ አዛውንቶች እናት አባቶቻችንን ሳይቀር ህይወታቸውን ለማቆየት በሴፍቲኔት እያቀፈ 5 ጣሳ 10 ጣሳ ጥሬ እየወረወረ በአመት አንድ ጊዜ በዛ የያዛቸውንም ጭምር ሳይቀር ፍጹም ሰብአዊነት በጎደለው ሁኔታ በየቀበሌው ለሰልፍ ያዘጋጀበትም ሁኔታ ነበረ። ተውን ብለው ነበር። ትናንትና በተለይ ተደጋጋሚ ጥሪዎች ከህዝባችን ይደርሱን ነበረ። በወልዲያ፣ በመርሳ፣ በውርጌሳ፣ በጎብዬ፣ በዶሮ ግብር በተለያዩ የሰሜን ወሎና የደቡብ ወሎ ቀጠናዎች እስከ ደሴ ጭምር ድረሱልን
እባካችሁ በምድርም ባየርም እየጨፈጨፈ ዘር ማጥፋት እየፈጸመብን ያለ የአብይ አህመድ የብልጽግና መንግስት አስገድዶ ከስራ ገበታችን የሕክምና ተቋማቶች ትምህርት ቤቶች ሁሉ ተዘግተው የንግድ ተቋማቶች ሁሉ ተዘግተው ለሰልፍ እንድንወጣ ያልወጣ ይረሸናል ያልወጣ ፋኖ ነው እያሉ እያስገደዱን ነው። እባካችሁ ድረስ ልጆቻችን የሚል ተደጋጋሚ የስልክ ጥሪዎችም ከህዝባችን ይደርሰን ነበር። ያን መሰረት በማድረግ ህዝባችንን ለዳግም ጭፍጨፋ የሚያጋልጥና አገዛዙ ነውሩን የሚሸፍንበት የህዝብ ድጋፍ አለኝ ብሎ ዲፕሎማሲ የሚሰራበትና በቀጣዮቹ ቀናቶችም በምድርም ይሁን ባየር የአማራ ህዝብ ላይ የተለመደውን ጭፍጨፋ ለማድረግ አጀንዳ እየቀያየረ ባለፉት 4-5 ዓመታት ጦርነት እያካሄደ ያለው የብልጽግና መንግስት እንደዚህ አይነት ሰልፎችን አስቦ ነበር። ህዝባችን አኩርቶናል። በጣም አመስግነናል። ህዝባችንን ወደኋላ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ውድ ኢትዮጵያውያን፣ ውድ ኤርትራውያን እንዴት ናችሁ? ሰላማችሁ ብዙ ተትረፍ ይበልልኝ። ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ አማን ነው። ዛሬ ደግሞ ለየት ባለ ነገር ይዤላችሁ የመጣሁት ዘይት ለጸጉራችን ነው ማለት ነው። ይሄን የመሰለ ዘይት ቆንጆ ዘይት ሰርቻለሁኝ። አብረን ደግሞ እንሰራዋለን ማለት ነው። በቤት ውስጥ የሚጣድ ነገር ግን ለጸጉራችን በጣም ትልቅ እንትን ሙፊዳ ያለው በጣም ትልቅ ሚናውን የሚጫወት ነገር ነው ማለት ነው። እና ነገር ግን ቤት ውስጥ የሚጣል ነገር ነው። ብዙ ነገር የምንጠቀማቸው ማለት ነው። አብዛኛዎቹ እኔ የምጠቀማቸው ከሚጣሉ ነገሮች ነገር ግን ለጸጉራችንና ለኛ ብዙ ትልቅ መስዋዕትነትን የሚከፍሉ ነገሮች ናቸው ማለት ነው። አሁን ደግሞ ቪዲዮን ላሳያችሁ። ወደ ቪዲዮ ላይክ ማድረጉን እንዳትረሱ። ይሄ ደግሞ ምን መስላችኋል? የኪያር ልጫጩ ነው ማለት ነው። ኩክምበር ልጫጩ ነው ማለት ነው። የተላጠ ልጫጩ ነው፣ ሊጭው ነው። የ3 ነው ማለት ነው። እናንተ የሚፈልጉትን ያህል ያንድ ሚሆን ብቻ ማዘጋጀት ነው ማለት ነው። እና ይሄ ደግሞ ሊጦ ማንኛውም ሰው የሚጥለው ነው። ማንኛውም ቤት ደግሞ መዳም ቤት የሚጠፋ ነገር የለም። መጀመሪያ ኪያሩን በደንብ አርጋችሁ ታጥቡትና ታደርቁታላችሁ፣ ውሃ እንዳይኖረው ማለት ነው። ከዛ በኋላ በዚህ መልኩ ሊጣችሁ ታስቀምጡታላችሁ። የውስጡ እንዳይገባባችሁ ቆዳው ብቻ ነው የሚያስፈልገው። ከዛ ይሄ እንደዚህ አዘጋጃችሁት በኋላ መፍጫ ያስፈልጋችኋል ማለት ነው። ፈጭታችሁ ከፈለጋችሁ ደቀቅ አርጋችሁ ብለዋ ላይ፣ ነገር ግን ውሃ ይወጣባችኋል ብለዋ ላይ ሲሆን ማለት ነው። በዚህ መልኩ ግን ከላጣ ላይ በእንደዚህ አይነት ከላጣ ላይ አርጋችሁ ቢፈጩት በጣም አሪፍ ነው። ውሃ አያወጣም ማለት ነው። ይሄ ሸርከት አርጎ ነው የሚፈጨው ማለት ነው። እንደ እንትን ስለዚህ በሱ ፍጩ ስላችኋለሁኝ። እዚህ ጋር አሁን ያዘጋጀኋቸውን ግብአቶቹን አሳያችኋለሁ። ምንም ኮተት የለውም። 2 ነገር ብቻ ነው የሚያስፈልገን ማለት ነው። እዚህ ጋር አሁን ያስፈልገን እንግዲህ ጥቅሞች ማለት ነው። ይሄ የኪያር ልጫጭ ነው። ከዛ ዘይት ነው። ከዛ መፍጫ ነው የሚያስፈልገን። ሌላ ምንም የሚያስፈልገን ነገር የለም ማለት ነው ቤተሰቦቼ። እዚህ ጋር ማሳያችሁ የተላጣው የሱ እንትኑ ነው፣ ልጫጩ ነው። መፍጫ ደግሞ በዛኛው በከላጣ አሲር የሚፈጭበት ላይ እንዳፈጩት በጣም ውሃ ነው የሚያረገው። በእንደዚህ አይነቱ ካገኛችሁ ፍጩ ስላችኋለሁ ቤተሰቦቼ። በዚህ መልኩ አርጋችሁ እንግዲህ ምንድነው እዚህ ጋር ያዘጋጀሁትን ዘይት 1 ኩባያ ነው። እናንተ ደግሞ ከዛም በላይ ማዘጋጃት ትፈልጋለሁ ካላችሁ በደንብ አዘጋጁ። ነገር ግን በትንሽ ስታዘጋጁት በጣም አሪፍ ነው ማለት ነው። ይሄ እርጥብነት ስላለው ብዙ የመቆየት ዘይቱ እንትን የለውም ማለት ነው። ለዛ ስለሆነ የደረቀ ነገር ሲሆን ግን ብዙ ነው ማለት ነው። አሁን ደግሞ ይሄን ከላጣ ላይ አርጌ እመለሳለሁኝ። ከዛ በኋላ እንግዲህ እንፈጨዋለን ማለት ነው። ዘይቱን መጨረሻ ላይ ነው የምናረገው ቤተሰቦቼ። ይሄን ፈጭተን ከዛ በኋላ ነው ዘይቱ የሚደረገው ማለት ነው። ድስት ያስፈልገናል ከዛ በኋላ ማለት ነው። እንግዲህ እኔ የተጠቀምኩት የምግብ ዘይት ነው ቤተሰቦቼ። አሁን ደግሞ ፈጭቼ እመለሳለሁ ማለት ነው። በዚህ መልኩ ፈጭቼዋለሁኝ ቤተሰቦቼ። ምክንያቱም በደንብ መፈጨት የለበትም። እንደዚህ እንደ ቆሎ ማለት ነው። ፈረም አድርገን ነው የምናወጣው። በዚህ መልኩ ውሃም አያወጣም ማለት ነው በዚህ መልኩ ሲደረግ። ስለዚህ እኛ እሳት ላይ ስለማንጥደው በቡካር ብቻ ስለሚበስል ማለት ነው ዘይቱን ስለሚሰጠን በዚህ መልኩ ሆኖልኛል። አሁን ደግሞ የሚያስፈልገን ብርቱካን
ምንድነው የጅቡንም ይሁን የሳልሳም ይሁን ማንኛውም ብርጭቆ ያስፈልጋችኋል ማለት ነው። ብርጭቆ ይሄ እንደዚህ አይነቱን አጥባችሁ አቀማችሁ በደንብ አርጋችሁ አድርቃችሁ ውሃ እንዳይኖረው ማስቀመጥ አለባችሁ ማለት ነው። እንዳይፍንባችሁ ዘይቱ በዚህ መልኩ ታረጉታላችሁ። ከዛ ደግሞ ሁሉንም ነገር ደግሞ እንትን አርገን ከፈጨን በኋላ ምንድነው የምናረጋው እዚህ ውስጥ እናረጋዋለን ማለት ነው። የፈጨነው ሁሉንም ከዛ ውስጡ ላይ አረጋዋለሁኝ ሁሉንም። ከዛ በኋላ የሚያስፈልገን እንግዲህ ዘይቱን ነው የምናረጋው። ይሄን ካረገን በኋላ ቤተሰቦቼ ይሄን አርጌ ደግሞ ሁሉንም ጨርሼ ደግሞ እመለስላችኋለሁ ማለት ነው። ቪዲዮ እንዳይረስ በዚህ መልኩ ታዘጋጁታላችሁ። ከዛ ዘይቱን ታረጋላችሁ ማለት ነው። ዘይቱን ካረጋችሁ በኋላ እንትን ላይ ውሃ ሙቅ ታዘጋጃላችሁ። እንግዲህ በዚህ መልኩ ውሃ ግን ቅባቱን በደንብ ነው መሙላት ያለባችሁ። እኔ አንድ ኩባያ በዚህ በትልቅዬው አረኩኝ። እናንተ በትልቅዬው ብዙ ካልሰራችሁ በትንሽዬው ብርጭቆ ማረክ ትችላላችሁ። ነገር ግን እንትኑን በደንብ አርጎ መሸፈን አለበት ዘይቱ ማለት ነው። በዚህ መልኩ ማድረግ አለባችሁ ማለት ነው። ከዛ በኋላ እዚህ ጋር የፈላ ውሃ አዘጋጅቻለሁኝ። ነገር ግን ውሃ ስታረጉ እስከ እንትኑ ድረስ ከወገቡ አልፎ ጫፉ ድረስ አፉ ላይ ሳይደርስባችሁ ጫፉ ድረስ ነው መሙላት ያለባችሁ ማለት ነው። ምክንያቱም ይሄኛው ስትሞሉት ደግሞ እንትን ምንድነው ቶሎ እንትን የማለት ዘይቱ የመፍላት ባህሪ አለው ማለት ነው። በዚህ መልኩ አርገናል። እንግዲህ አሁን ደግሞ በደንብ አርገን ከከደን ነው በኋላ ውሃ እንዳይገባበት በደንብ አርጋችሁ ትከድኑታላችሁ። ከዛ በኋላ በውሃው በፈላው ውሃ እንደዚህ አርጋችሁ ታስቀምጡታላችሁ። ውሃ ትሞሉበታላችሁ። እናም ደግሞ ውሃውን ሲጨርስ መጨመር አለባችሁ። ከዛ ክዳኑን ትከድኑታላችሁ ወይም ደግሞ ገስቲር ትከድኑታላችሁ ማለት ነው። እንደዚህ ያርጋችሁ ከጣዳችሁት በኋላ ውሃ ትጨምሩበታላችሁ። እያያችሁ ውሃ ትጨምራላችሁ። ገስቲርም ደግሞ በደንብ አርጋችሁ ያው በሂንፋሎቱ ዘይቱን እንዲያወጣላችሁ ነው ይሄን የምታረጉት። ነገር ግን ውሃ 10 አፍልታችሁ ውጭ ላይ እንደዚህ ገልብጣለሁ ካላችሁ ቶሎ አይጨርስላችሁ ማለት ነው። ይሄ 1 ሰዓት ወይም ግማሽ ሰዓት ይጨርሳል ማለት ነው። እንደዚህ የሆነ በዚህ መልኩ ከጣስኩት በኋላ እንግዲህ ሽፍን አርጌ በገስቲር አስቀምጠዋለሁ ማለት ነው። ክዳኑን ልካድንም እኔ ገስቲሩን ብቻ ነው የምጠቀመው። ከፈለጋችሁ በክዳኑ መጠቀም ትችላላችሁ። እናንተ የሚመቻችሁን ማረክ ትችላላችሁ። እንግዲህ እንደዚህ የከፈታችሁ ነው ማየት አለባችሁ። ውሃውን አይታችኋል። አሁንም ቀንሷል እንደው ውሃው ማለት ነው። ውሃውን እንትን አርጌ መምላት አለብኝ ማለት ነው። አፏን ቤተሰቦቼ ውሃውን በደንብ አርጌ ከዛ ከቀነስኩት በኋላ ያፈላለው ማለት ነው። እናም ደግሞ ውሃው እንዲፈልቶ ካለቀ በኋላ ታወጡትና ምን ታረጋላችሁ ውጭ ላይ እስኪ ቀዘቅዝ ድረስ በዚህ መልኩ አውጥታችሁ ታስቀምጡታላችሁ። እኔ አሁን ያው ጊዜ ስለሌለኝ ለናንተ ሲል እንትን አረጋዋለሁ ማለት ነው። በዚህ መልኩ አስቀምጠን ከዛ በኋላ ከተቀመጠ ከበረደ በኋላ እኔ ለቪዲዮ ቶሎ ብዬ ነው ማወጣው ማለት ነው ቤተሰቦቼ። እናንተ ግን ከቀዘቀዘ በኋላ ነው እንትን የምታረጉት። ከዛ ያው እንትን እስከሚቀዘቅዝ ድረስ ስተውት ደግሞ በደንብ አርጎ ቅባትነቱን አውጣል። አያችሁት? የበሰለ ጎመን ነው የመሰለው ማለት ነው። ምክንያቱም ቅባትነቱን ሙሉን አውጥቶታል ማለት ነው። ይሄ ደግሞ ማለት ለጸጉራችን ልስላሴ፣ ጸጉራችን ለከረደደ ላስቸገረን፣ ጸጉራችን አልረዝም ላለው እናም ደግሞ ጸጉራችን ልስላሴ ከሌለው በጣም የደረቀ ከርዳዳ ጸጉር ከሆነ በጣም ይረዳናል ማለት ነው። ከዛም በቀጠለ ደግሞ ለፊታችንም ስንጠቀመው በተለይ ለአይናችን ጥቋቁር የሚወጣብን እሱንም አርገን ለፊታችንም መጠቀም እንችላለን ማለት ነው። ለጸጉራችን ብቻ ሳይሆን ለሁሉ ነገራችን የሚጠቅመን ነው ማለት ነው። በዚህ መልኩ ሆኖልኛል። አሁን ትንሽ ቀዝቀዝ ካለልኝ በኋላ በዚህ መልኩ ሆኖ አላያችሁ ዘይቱ ራሱ ተለውጧል ማለት ነው። እና አጠለዋለሁኝ። ማጥለያ ላይ ማጥለል አለባችሁ። እናም ደግሞ ማጥለያ እንትን ጨርቅ ነገር ካላችሁ በሱ ማጥለል ትችላላችሁ። እኔ በዚህ መልኩ በዚህኛው አጠለዋለሁኝ። ሰፋያው በደንብ አያወጣም። የሆነ እንትን ያለ ነው። ስለዚህ እሱን እጠቀማለሁ። ስለሚያቃጥል አጥየው እመለሳለሁ ማለት ነው ቤተሰቦቼ። በዚህ መልኩ አያችሁት ጎመን ነው የመሰለው ማለት ነው። አሁን ይሄ ጎመን ነው ብላችሁ ታቀርቡት ራሱ ማንም አያውቀው። ይሄን የመሰለው ውብ ቅባት ጸጉራችን፣ ፊታችን የምንጠቀምበትን ቅባት አውጥቶልኛል ማለት ነው። በዚህ መልኩ አርጋችሁ ቅባታችሁን ከሚጣል ነገር ቅባት ተጠቀሙበት። ጸጉራችሁን አሳድጉ ትላችኋለሁኝ። እና ብርቱማኑን ይሄኛው ብርጭቆውን ማለት ነው። ነገር ግን ስታስቀምጡ አንድ ነገር በብርጭቆ ነገር አስቀምጡ ማለት ነው።
ይሄን ብርጭቆን በደንብ አርጌ አጥቤ አድርቄ ውሃ ኑቅጣ የምታክል ትንሽ ውሃ መኖር የለበትም። ከዛ ውሃውን ካደረኩት በኋላ በዛ በብርጭቆ እገለብጠዋለሁ ማለት ነው። ምክንያቱም በብርጭቆ ገልብጣችሁ በደንብ አርጋችሁ ከዝናችሁ ስታስቀምጡት አሪፍ ነው ማለት ነው። እና ይሄኛው ደግሞ በየሳምንቱ መጠቀም ትችላላችሁ። በየሳምንቱ ሁለቴ መጠቀም ትችላላችሁ። ተቀብታችሁ